እንዴት ነው ግን ዶሮ መስራት ያለሽ? መገንጠሉን መስራቱንማ ገንጥሎ አምጥቶ ማቅላል አቀላላ ተራ ላይ መጨመር ቀላል። አይ አሁን ለምቻለሁ እርግጠኛ ነሽ? ላሰራት እሺ ቤተሰብ ዶሮ ገዝቼ ላሰራሽ። ምን አለ ሴቶች አይችሉም። አሁን ናኒ አችልም አችልም። እግር የሚባለው የትኛው ነው? እዚህ ጋር ዶሮ ይምጣልሽ። አየሻ እግር እሱ ጋር አይደለም። የቱ ጋር ነው? እዚህ ወይ እግር አገባ እዚህ ጋር እያየሁት የዶሮ እንትን እኮ ጥፍሩ አይደል እንዴ? የዶሮ ጥፍር እኮ እንደዚህ ያለ ነው። ባለ 3 ማነው ዶሮ ጥፍር የለውም? ሁለት አይነት አሰራር አለው ዶሮ። አንደኛው የፈላት ይታረድና የፈላ ውሃ ውስጥ ይገባል። ከዛ ጸጉሩ ይወጣል ማለት ነው። ከሁለተኛው ደግሞ ከነቆዳው አይደለም እሱ እንትን ከተላጠ በኋላ ምን ይደረጋል? ማንም ይነፋው አለ እንዴ እንደዛ የሚባል ምን ባለፈው ምን አለችኝ መሰለ? የሴት ልጅ ሙያ የሚፈተነው ማርያም ሽሮ ከጣፈጠ ነው አለችኝ። በሽሮ ለወንድ ልጅ ደግሞ እኛ ሽሮ ያቀተናል እንዴ? በቲማቲም እኮ ከሰራሽ ይጣፍጣል። እሺ ምስር ስትሰራ ነው በቃ ሙያው የሚታየው። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለን እኛ እግዚአብሔር ይመስገን። ያው ጠፍቼ ከብዙ ቆይታ በኋላ ያው ከትላንት ወዲያ ምናምን ተገናኝተናል እና ያው ነገሮች ሁሉ ተፈተው በአዲስ መንፈስ መተናል ማለት ነው። ፍቅር በፍቅር ሆነን እንግዲህ እንደምታዩኝ እኔ ደስ ሲለኝ ብዙ ጊዜ ጥርሴ እዚህ ጋር ነው የሚደርሰው ብያቸዋለሁ። ያው ታውቁታላችሁ እና እንኳን አደረሳችሁ። እንኳን ለትንሳኤ በዓል በሰላም አደረሳችሁ። ሁላችሁም ከኢትዮጵያ ውስጥም ያላችሁ ከሀገርም ውጭ ያላችሁ ሁላችሁንም እንኳን ለትንሳኤ በዓል አደረሳችሁ። ያው ከሀገር ውጭ ስትሆኑ ብዙ ነገር ይሰማችኋል። እንግዲህ ምንም ማድረግ አንችልም። መተን አብረናችሁ ብናከብር ደስ ይለን ነበር ግን ያው እዚህ ሆነን ያለውን ድባብ እናሳያቸዋለን ብለን እናስባለን። ዛሬ የመጣሁት ሃይሚ፣ ብሩክ፣ ፍጻ ሁሉም ጓደኞቻቸው አንድ ላይ ተሰብስበው ወደዚህ መጥተዋል። ሁሉንም አንድ ላይ ጠርቼ ባስደስታቸው ደስ ይለኝ ነበር ግን ያው ባለመመቻቸት ምክንያት ሃይሚና ብሩክ ፍጻ ደግሞ ዛሬ ለዚህ ቤት አዲስ ሆኖ ነው የሚመጣው እና ለዛ ደግሞ ደስ ብሎኛል። ባለፈው የሰራው ነገር በጣም ስላስደሰተኝ እሱን ደግሞ በተራው እኔ ወንድሙ ላስደስተው ነው ማለት ነው እና ቤተሰቦች ጠርቻቸዋለሁ። ቡራ ያው እያረገች ይዛቸው እንደሚመጣ እርግጠኛ ነኝ። ጠርቻቸዋለሁ ይመጣሉ እና እንኳን አደረሳችሁ ሁላችሁንም። በጣም ነው የምንወዳችሁ። ከኛ ጋር አብራችሁ ስትጨነቁ ለነበራችሁ፣ እኛ ስንጣላ አብራችሁ አዝናችሁ፣ እኛ ስንደሰት አብራችሁ ተደስታችሁ በጣም የሚገርም ቤተሰብ ነው ያለንና ለዛ ደግሞ በጣም ትልቅ ክብር አለኝ ለእናንተ። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። እንግዲህ ጠርቻቸዋለሁ እስኪመጡ ከኔ ጋር አብራችሁ ትሆናላችሁ ማለት ነው። ይመጣሉ፣ እንጠብቃቸው አይደል? እንጠብቃቸው በቃ እስኪመጡ አብረን እንኳን አደረሰን ከቁጥር ሳያጎል እንዴት ተሰባስበን ማዶ ተባርኮ እየተቋደሰ ጎረምሳው ዘንጦ ሴቷም ተሽከርክራ እኔ ብስ ከሚወዱ ጋራ እንኳን አደረሰን ከቁጥር ሳያጎል እንዴት ተሰባስበን ማዶ ተባርኮ እየተቋደሰ ጎረምሳው ዘንጦ ሴቷም ተሽከርክራ። ሃይሚሻ ፈረንጇ እንኳን ደህና መጣሽ። አለሽ እንዴት ነሽ አባቴ? አማን ነው ፍጻው እንዴት ነሽ? አማን ነው አላችሁ? ካሜራ ይዤ ነው ዛሬ። ሰላም ቤተሰብ እንዴት ናችሁ?
እኛ እዚህ ቤት ስንመጣ እያስፈራራን ነው በካሜራ አንተ። ኧረ እኔ ምንም አላስፈራራችሁ። እኔ ሁሌ የምጠራችሁ ለጥሩ ነገር አይደል? ኧረ ዛሬም ለጥሩ ነገር ነው መሰለኝ። ሰላም ሰላም ተሽኮረመሙ ሰላም በላቸው። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ አለን ፈጣሪ ይመስገን። እንኳን አደረሳችሁ። ዛሬ እንትን ነው ምንድነው ዋዜማ ነው አይባለው? ዛሬ ዋዜማ ነውና እንኳን አደረሳችሁ። መልካም በዓል ብያለሁኝ። ያው በዓል ፋሲካን ቤት ያላሳለፋችሁ ሰዎች እንግዲህ እዛ ቀውጣችሁ ፈታ በሉላችሁማ። እኛም ከቻለን በላይ መተን ቀውጣለን። መቼ የሆነ ቀን ፍሪ ቀን ካገኘና አንድ ላይ እናከብረዋለን። አታስቡና እንኳን አደረሳችሁ ለመላው የኦርቶዶክስ እምነት ተከታዮች ለመላው ለኢትዮጵያውያን ሁሉ እንኳን አደረሳችሁ ብያለሁኝ። ቅመም እንኳን አደረሰሽ። እንኳን አብሮ አደረሰ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ያው ሁላችሁንም እንኳን አደረሳችሁ ብያለሁኝ። በዓሉ እንግዲህ የሰላም የፍቅር የደስታ እንዲሆን መልካም ምኞቴ ነው እና ሁላችሁም እዚህ ያላችሁ እንኳን አደረሳችሁ። ለመጀመሪያ ጊዜ ነው ደስ ብሎኛል። እንኳን ደህና መጣ። በቀላል አልነበረም ላመጣ ያሰብኩት፣ በከባዱ እንኳን ደህና መጣ አላላችሁትም። እንኳን ደህና መጣ፣ እንኳን ደህና ቆያችሁ። ማን ነው የሚለው አላልከውም በሉ። እኔ ምን አገባኝ። አብራን እኮ ነው የገባነው። እንኳን ደህና መጣ እና ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ ደህና ነን። ዛሬ ያው ተፈልገን መተናል። እንኳን አደረሳችሁ። እዚህ አጋጣሚ ምንድነው እኔ ነው እንደምትለኝ እኔ ልያያላለ አፍሮ ምንድነው ያፈራ እኛም ቤት ሴት የለም ታውቃላችሁ። እኛም ስራ አለብን ሄደን አይደል ቤቱን የሙሽን ቤት የምናጸዳው እኛ ነን። ማን አለ ማንም ገብተን ፏፏ እናረግ ሁለት ቦታ እኔ ከሁለት ቦታ ትለፍ ያለሽ ብዬ እኮ ነው። ሲጀመር ባዳ አላረኩም እንኪ በቃ እኔ ያስደበረጂ እኔ እኛ የለመድነው ነገር ነው። መሌም ሀብቴም ከመጣ ቀድሞ ምናምን በቃ ሶፋውን እንትን አይ አታስብ አሁን አታስብ። በጣም ተነስቼ ጨርሼ እንዳትጨናነቁ ሁሉ በቃ የቀደመ ያጸዳል ነው እኛ ጋርና ያው ደስ ብሎናል። በዓልን በቀውጡ እናሳልፋለን ብለን ተስፋ እናደርጋለን። እኛም ገና ጽዳት ላይ ነን አይደል? አዎ ጦስቶ እንዴት ነው ግን ዶሮ መስራት ያለሽ? መገንጠሉን መስራቱንማ ገንጥሎ አምጥቶ ማቅላል አቀላል አይ አሁን ለምቻለሁ አሁን ለምቻለሁ። እርግጠኛ ነሽ? ላሰራት እሺ ቤተሰብ ዶሮ ገዝቼ ላሰራሽ ምን ሴቶች አይችሉም። አሁን ናኒ ናኒ የለችም ብለህ እያማህ አትልም? አዎ ያው እስቲ አሳይሻለሁ። ናኒ ብለህ እያማሃት ነው። ችግር የለውም ግን እኔና እሷ ምን እርግጠኛ ነኝ ስለማቀው። እስኪ እናንተ ዶሮውን ስጡን አምናችሁ እንጂ እሺ እናምጣና ሰራይልሽ ታርጂ ነው ማረድ ነው ምንድነው? ኖ አርደው ይስጡኝ። ከዛ እኔ እንዴት እንደመገነጣጥለው አሳያችኋለሁ። እርግጠኛ ነሽ? 12 ከሆነ ሜቢ 13 እርግጠኛ ነሽ? ማርያምን ዶሮ ገዝቼ መጥቼ ነው ማሰራሽ። በቃ ሰራለሁ። እርግጠኛ ነሽ? እሺ እኔ ምን አገባኝ። አንድ ትርፍ ቢኖረው ነው 12 ብልት ወይ ደግሞ 16 ብልት ይሆናል። እርግጠኛ እሱ 18 ነው የምታውቀው። እዛ አይደለም 18 አያቴ ተናግራታለች። እኛ ድሮ 18 ነበረ እንትን የምንለው ብላታለች። በኃይለ ሥላሴ ጊዜ በደጉ ጊዜ 18 ነበር። የሃይሚ ደግሞ ስንት 4 ይባላል። ወይ 4 ነው የምታረገው ወይ 16 ብቻ። 4ማ እኮ ጎበዝ ነው። እዚህ ጋር ይበዛል ነው ችሎታ የሌላቸው ያበዙታል፣ ይከትፉታል። አረ ምዜ አረ ተናችን አይደለም። አይ አንጀቱን ነው የምታበላ። እሺ ልጠይቃት። አዎ ጠይቄት። እግር የሚባለው የትኛው ነው? እዚህ ጋር አየሻ እግር እሱ ጋር አይደለም። የቱ ጋር ነው? እዚህ ወይ እግር አገባ እዚህ ጋር እያየሁት እኮ የዶሮ እንትን እኮ ጥፍሩ አይደል እንዴ? የዶሮ ጥፍር እኮ እንደዚህ ያለ ነው። ባለ 3 ማን ነው ዶሮ ጥፍር የለውም? አያቴ እኮ ካፍቴ ጋር በልቷለሁ። ይሁን እስኪ አውቄ ነው እግር ይሄ ነው። ሌላ ጠይቃት። ፍፄ ያውቃል ባን። እሺ ሌላ ጠይቃት። ቢከብድ ታፋ ኦኬ እግሩ እዚህ ጋር ነው፣ ታፋው እዚህ ጋር። አየሻ
ቅድም ያልኩሽ ለዛ ነው ነገር የሚባለው እቺ ብቻው የምትወጣ ያለች ማለት አሁን ዶሮ አጠገቤ ሆኖ ቢሆን እኮ አሳየ ነበር። አሁን ዶሮ የለም ባይ ማለት አሁንማ ነገር ቀሏል እኮ እንደ ዶሮ ቁጭ ልበልልህ ለማሳየት። አረ በኋላ ተመሳስለ ደግሞ ለመለየት እንዳልችል አሁን ቀሏል። ዩቲዩብ ከፍታ ቁጭ አድርጋ ሌላ ነው የፈረንጅ አሰራር ነው መሰለኝ። እንትን ላይ ሶሻል ሚዲያ ላይ እንዴት ነው ግን ሰራውስ ምን ችግር አለው እንዴ? ሙሉ ከዛ ቁሌት ውስጥ ሙሉ ከዛ በትሪ ልታቀርብ ነው ለሰዎች በትሪ በቃ የደረሰ ይድረስ ተከባበ ተቆረጠ ይቀርባል። ከዛ በኋላ አይሚ ማቆረጥ ነው የምትሰራው። ይቻላል ካላችሁ ግን ለመጅሽ ዶሮ ስጡኝ። ናኒም ካልቻለች አንቺም ካልቻለች ዶሮ ስጡን። የምር እኔና ናኒን ቁጭ አርጋችሁ ዶሮ ገዝታችሁ ስጡን። ዶሮ ስጡን ማለት አርደው ይስጡን። ሴት ልጅ ታርዳለች። ቀላል እኮ ነው። እኛ አርደን እንሰጥሻለን፣ ትሰሪያለሽ። እንዴት ነው እሺ የሚነጨው? እንትኑ ቆዳ የፈላው ውስጥ ተገብቶ ሌላስ እሺ ከነጨሽ በኋላ ምን ይደረጋል? ሁለት አይነት አሰራር አለው ዶሮ። አንደኛው የፈላት ይታረድና የፈላው ውስጥ ይገባል። ከዛ ጸጉሩ ይወጣል ማለት ነው። ከሁለተኛው ደግሞ ከነቆዳው ማለት እንትን ከተላጠ በኋላ ምን ይደረጋል? ማንም ይነፋው አለ እንዴ እንደዛ የሚባል እሳታውን ላባውን ለማቃጠል እኮ ከዛ በኋላ እሳት አድርገሽ ላባውን ከቆዳው እንዲነሳ እንትን ተነፍቶ እንትን ይባላል። እሳት ላይ እንከባለን። እኛ እንችላለን። አንተ እንችላለን እኛ ቀላል። ኧረ በቃ እሺ ሌላስ ምን ሌላ አለ? ከዛ በምን ይታጠባል? በሎሚ ከዛስ በሎሚ በሽሮ ነው መጀመሪያ በሽሮ ይታሻል። በሽሮ እሱ እንትን ነው እንደ ተጨማሪ ነው። በእርሾም እንትን የሚያጠቡ አሉ። በእርሾ አዎ በእንትንም ምንድነው አጃክስ አያረጉም? ያረጋሉ ባጃክስ አዎ አንተ በሎሚ ያበላሻል። ባጃክስ ዶሮን አንተ ልምድ ያለው አያችሁ ያሸታል አጃክስ ያሸታል። አየሽ ልምድ ያለው ሰው ቶሎ ያበላሻልና አንቺ ግን በሎሚ ብቻ ብታጥቢው አሪፍ ነው። አይማ በሳሙና ነው ብታጥበው ዶሮ ይጥራ እንጂ ዶላር ነው ብታጥበው ይጥራ እንጂ። አረ አይ ናኒ ማጠብ ምናምን ትችላለች። መገንጠብ ብቻ ነው ማለት ማጠብ ነው የምትችላለሁ በሎሚ ልታሸኮ ነው ዶሮን እንደ ቀላም የምር እንደዚህ የሚታጠብ እንዲህ እሱማ ሎሚ ይደረጋል። ግን እኛ በብዙ ቤት ነገር ፍርዴ ይችላል። ማንም አይችልም። ፍርዴ ነው የሚችለው። ጎበዝ ነው ፍርዴ። አረኔ ይችላል። መገነጣጠል ነው መገነጣጠል ፍፄ መስራትም ይችላል። አችልም ፍፄማ ባለሙያ ይችላል። ማርያምን ጎበዝ ነው ፍፄ። ካይሚ ጋር ነው አስተምራት እስቲ ከቻለ አስለምዳት ባይሆን አሁን እንትኑን ብቻ ያው አሁን ላንተ በሚስጥር ልንገርህ መገንጠሉን ያለች ሰምቻለሁ። መገንጠሉን እኔ አሳይሻለሁ። መገንጠሉን አሁን እኛ እኔ አመጣላታለሁ ድጋሚ ማዘርን እኛም ስለ አቅም ይጠይቃል እኮ ነው። ዶሮ አምጥቼ እኔ ብሰጥሽ ደስ ይለኛል። አምጥቼ እንድትሰሪ አይደለም የሆነ ነገር ሲኖር ድጋሚ አሁንም ማዘር የምትሰራው ነገር ነው። ሄድ ናኒም አችልም እሷም እሺ ማን ነው የሚሰራው? አረኔ ሰራተኛ ይቀጥላል። ናኒ የለችም ብላችሁ ነው አይደል የምታማት? ቆይ እኔ ናኒ ነግርሻለሁ፣ ችግር የለውም። ብዙ ነገር ነው መገንጠላችንም መስራት ትችላለች እሷ። ብቻዬን አይደለሁማ ታዲያ መገንጠል ብቻ ነው ማለት መስራት ትችያለሽ አንቺ። መስራት አራው ስጎ ነው መስራት ትችሉት። ስጎ የምር መስራቱ እኮ ዶሮ እኮ ቀላል ነው። ስጎንም ማሰርታለች። ምስር ወጥ መስራት ይከብዳል። ባለፈው ምን አለችኝ መሰለ? የሴት ልጅ ሙያ የሚፈተነው ማርያም ሽሮ ከጣፈጠ ነው አለችኝ። በሽሮ ለወንድ ልጅ ደግሞ እኛ ሽሮ ያቀተናል እንዴ? በቲማቲም እኮ ከሰራሽ ይጣፍጣል። እሺ ምስር ስትሰራ ነው በቃ ሙያው የሚታየው። እቺ በሽሮ ነው ላንቺ ጠላ ትችያለሽ መስራት? ኧረ እኔ እንዴት እንደሚደረግ ራሱ አላውቅም። እኛን እናውቃለን። የምርህን ነው? እኔ ግን አላውቅም። በምን እንደሚሰራ አላውቅም። ቀረ እኮ ድሮ ቀረ። ስለጠላ እኔ ነኝ። የምር በምንድን ነው የሚሰራው? እኔ ጠላ ላይ ጌሾ የሚባል ነው ምናምን የሚገባ እንዳለ አውቃለሁ። ከዛ በቆሎ በእንኩሮም ትችያለሽ፣ በቂጣም ትችያለሽ። አላውቅም እኔ እሱ እንኩሮ ታውቂያለሽ? እሺ ዶሮን በላን። እሺ በጣም እንኳን አይተሻታል። እንዲህ በምንድነው በምጣድ አድርገው ሲገለባብጡት ምናልባት ስሙን ላታውቂ ትችያለሽ። ኖ አይ ስሙንማ አውቀዋለሁ፣ አልችልም ነው እንጂ እኔ መስራት እኮ እንዲህ ሲሰራ አይተሻታል።
እሺ እቺ ልጅ እሺ ሴት ነች በቃ ቀይሪኝ በቃ አይ ቁጣ ዩቲዩብ ላይ ሽንኩሮ እንዴት ሰርች አድርጊ ማለት ስማቸውን እኮ ሲባልም ትሰማለህ ምናምን ግን እኔ ስራውን አላውቀውም ሌላም ሰው ፈተናለን ማልችለው ነገር እችላለሁ ማርያም ብዙ ሴት አለ እኛ ጋር እና ማሂ ምናምን እንጠይቃቸዋለን ቆይ ከዛ በኋላ በቆሎን እንደዚህ ሳይቦካብሽ የለ እንደ ቂጣ እንደሚጋውን ቂጣ ልጋግር እስቲ እንዴት ነው ዳቦ ልጋግር እስቲ ታቦኪያ ዱቄት እሱ ደግሞ ያኛው ሳይቦካ በትንሹ ይታሻል ዝም ብሎ እንዲ ፈርፈር ነገር ሲል ፈርፈር ካለ በኋላ ያኔ ሙሽ ሲሰራ ነው እኔ ውሃ አረግላት ነበር ታረጊና ሙሽ ጋር መዋል አለብኝ አሁን አንድ ሲሰራ ለባል ሰርታለች ጠላ እኔ በጣም ሁሉም ነገር አሁን አጣጣጡንም አታቂ አረ እንዴ አጣጣጡንም አታቂ ማላለኝ አጣጣጡ ላይ ማለች የምር ግን እኔ ጠላ ተቻላቅ ጠላ አዎ እንትን ይሄ በገብስ እንትን መውደድ መውደድ ቃሪማ ኬኒቶ ለገላግላ ኬኒቶ መውደድ እንደዛ ነው የሚባለው የሰራችው ልጅ ነው አይደለም አዲስ አበባ እንደዛ ነው የሚባለው ጌታ መውደድ እኛ ሰፈር ደግሞ ማን ነበር የምትባለው ጌታ እንደዛ ነው የሚባለው እኛ ሰፈር ደግሞ ባስ ነው የሚባለው እንደዛ ነው የሚባለው ነው ወይ የሰራች ልጅ እንዳት እውነት ጠይቅ ኬኒቶ ሌላ እኔ እዚህ ነው ሲጀመር ኬኒቶ ሲባል ይሰማል አሳክሽ ዛሬ ባረ ኬኒቶ ሞዴል ትሏል ቃሪሜላት ቃሪሞም አላረ ቃሪሞ አሁን እኛ ቤት ይሰራል ግን አልወድም ሚጥም ነገር ነው አራ ያስጠላል ቃሪሞ አረ በጣም ነው የሚያስጠላው አይ ተሳስተሽ ነው ሞዴል እሱ ነው ጌታን ኬኒቶ አይ ሞዴል አረ በቃ መውደድ የምትባል ልጅ ይሄን ቪዲዮ ታይዋለች መውደድ እና ሞዴል የሰው ስም አይደለም የምሬን ነው ይሄ ኬኒቶ ሌላኛ ስሙ ነው እውነት አይ ይሄ ቢመጭ ጌታ እንደዛ ጠይቁ እውነት ይባላል ለማንኛውም ግን እኔ ቃሪሞ አልወድም ጠላም አትወድም መውደድን ግን ትወዳታለች መውደድን ትወዳለች ትወዳታለች ነው እሱ እኮ በስኳር ስለሚሰራ ነው ስለሚጣፍጥ ነው ስኳር ጥሩ እሺ ምንድነው ብርዝ ታውቂያለሽ አዎ ምንድነው በጠጅ በእንትና ጸጥተንና ልትሰው ነበር ሌላ ስም ልታወጣ ነበር በሷም ይሰራው ብርዝ እንኳን እኛ ቤት ነበር እኮ እሱ ይሰራል ቤትም ላይ ይሰራል አረ እኛ ቤት ይሸጥ ነበር ድሮ ጠጅ ቤት ነበር እኛ ቤት ጠጅ ቤት ሰፈሩ ራሱ እኮ ገዳም ሰፈር የሚለው በእኛ ቤት ድሮ ግንባቹ ላይ ራሱ እንትን ነበርስ የብርሌ ማርያም ነው ያገር ነበር ግንባቹ ላይ የብርሌ ማስታወቂያው ገዳም ሰፈር ነበር የሚባለው ይሰብሩ ነበር የጨረሱት እነዚህ ናቸው አያ ሰፈሩ ራሱ ገዳም ሰፈር ነው ይባላል ይሄ እየተናገረ ነው አያ ይሰብር ነበር አንተ ነህ እንደ ጨረስካችሁ በቃ ሙሽ ያየሽው አይደል አሳቃችሁኝ ግን ለማንኛውም እና ዛሬ የፈለኳችሁ ለሆነ ነገር ነው በጣም አስቃችሁኛል ላይ የሚመችሽ ያው ለመጥፎ ነገር አይደለም የጠራዋችሁ ሶስታችሁም ፍጻም ዛሬ በኔ ቤት መጣለች እና ነገር ሲሆን ያወራል አየዋ ምን ለፍጻዬ እንግዲህ ከይቅርታ ጋር ነው ይቅርታ ያው የምሰጠው ከናንተ ይለያል ምክንያቱም ያው ከትላንት ወዲያ ምናምን ነው አልደርስ ሰላለኝ ነው በጣም ይቅርታ ይሄንን ደግሞ ነገር የገዛሁት በሱ ቁጥር ነው የሱን ቁጥር ስለማቀው ያው ግስፈት አንድ አይነት ነገር ናችሁ ትንሽ ትንሽ ቢረዝምብ ነው አላውቅም ያጥራል እና ደስታችኋ ስጦታ ነው ያው አላየሁት እንዴ ደብቀ ሳር ውስጥ ምንድነው እዚህ ቤት ሁሌ ስንመጣ አለን የሆነ ነገር አዲስ ነገር አለ እና እኔ ስጠራችሁ እኮ ጥሩ ነገር ነው ብያቸዋለሁ እኔ ከዚህ በኋላ ሁሌ ጥራኝ ጠራል ይሄ ለሁለታችሁ ማሽ ነው አረ ጉዲ ወንድሜ ያው በሱ ልክ ነው ያዡ እኔ ልክፈት ቆይ ሁለት ነው እዛው የፍጼን ነው ይቅርም የፍጼን ነው ይከፈት ቀስ ብለህ
ደስተኛ ነህ በህይወት ግን? በህይወት ደስተኛ በጣም ደስተኛ አስጨነቀኝ። በተለይ አሁን አይደል እኔ ሳየው አለባበሱን ስለገመትኩት ነው። ያምራል ማርያም። ዋው ቲሸርቱ ሲያምር አሰጠኝ አታውሰኝ ሰጂ ሰሻላለኝ ሁለት ነው መርጣ አንዱን ሁለት ነው ተመሳሳይ ነው እንዴ በቃ አንዱን ለኔ ኧረ አንተ እንደዚህ መልካም ሰው ነህ። ኧረ በጣም ያምራል በጣም ይገራርማል። በአንተ ልክ ነው የገዛሁት። አይ ለሱ ስለማይበቃው ነው እስከ በእኔ ልክ ከሆነ አሁን የኛ ይከፈት። የኛ በቃ እንደዚህ አይነት ነገር ያምርብናል እኮ ደግሞ። አይ ለሱም እኔ ማች ነበር ያሰብኩት ከኛ ጋር ምን አልደረሰልኝም። ወይ ነው ብሮ እንዴ የሚፈተው ቀስ በያትኝ እንደዚህ በጣም የሚያምር ማለት ነው። ታይሚንግ ጀምር እስቲ ቅመሟ የቅመሟ ልብስ ወይኔ አለው ምናምን ስንት ነገር እንዳለው እንዴ መቀነት ይባላል። እንደዚህ አይነት መቀነት አለ። እስቲ በለው ያምራል ብዬ አስባለሁ። ዝም ብዬ ስገምት ቀስ በይ አሁን ነው ላሳይሽ እንትን እያልከለው በኢየሱስ ወይኔ እንዴት ነው እሺ ምርጫዬ ማርያም ንገር። እግዚአብሔርን በጣም ነው የሚያምረው። ምርጫ የሚባል ነገር አለ ቤተሰብ ያበደ ነው። ውይ ነይ እኔ እሷን እያየሁ የራሴን ረሳሁት። ያንተን ደግሞ ማለት ነው በየጊዜው እየወፈርክ አስቸግረኛል። አስፍታ ስራ ነው ያልኩት። ይሄ ራሱ ነው እንጂ አላውቅም የሚገርም ነው ማርያም። እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል እንዴ ተሰባስበን ማዶ ተባርኮ እየተቋደሰ ጎረምሳው ዘንጦ ሴቷም ተሽከርክራ እኔ ብስ ከሚወዱ ጋራ እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል እንዴ ተሰባስበን ማዶ ተባርኮ አሁን ዛሬ የበዓል ተናደ የበዓል ዋዜማ ስለሆነ ይሄን ልብስ ነገ ፏፈሽ ብለን እንምጣበት። አይመስልም? እኔ ለበዓል ነው የምለብሰው። ሲጀመር በቃ ለነገ ተገኘ ለነገ ዝንጥ ብላችሁበት። እኔ ራሱ ዝንጥ ብዬ ነው ሙለው ነገ። አዎ በቃ ፏን እንላለን። በቃ አብረን ነው አፏ የምንለው። ግን በነጭ አይደለም በጥቁር ነው። ያንተ አዎ ምን ነው? ጥቁር ነው ያበሻ ልብሱ። እንዴ አሁን እንደዚህ በጥቁር የለም። ዶሮ አትችልም አሉና ይሄንንም ልፎገሩ ዶሮ ካላወቀች ያው አበሻ ልብስ በጥቁር የለም እንደ አበሻ ልብስ። ኧረ የለም። እኔ አይቻላል። የሚዜ ልብስስ አለ። የሙሽራስ ጨርቅ የሙሽራም አለ። አሁን ላይ በጨርቅ የተሰራ ነው እንጂ በእንዲህ በእንትን የሚሰራ በእንትን የሚሰራ አይደለም። መንከር ትችላለህ። ቀለም አዎ መንከር ትችላለህ። ቀለም ነክረው መስራት ትችላለህ። አይ ብቻ እግዚአብሔር ይስጥልን አባቴ። ያንተ ምርጫ ነው። አዎ በጣም ነው የሚያምረው። ቦታ የተካ እኔ እኮ በቃ አለምረጥ። ነገ ግን ያው ዝንጥ ብላችሁ በዚህ ልብስ አያቸዋለሁ። ለቤተሰብም ታሳያላችሁ። ኧረ ግድ ነው እንዴ! ይሄን የመሰለ ልብስ ይዞ ነው የሚሄደው። እንደዚህ ዘነው ሲለው ቲንክ አባቴ እግዚአብሔር ይስጥልን። መልካም በዓል ይሁንልሽ አባቴ። ወንድሜም ያው እንግዲህ ፍጻ ያው እኔ ምንም ማረጋችሁ አይደለም። ሁለት ያለው አንድ ውስጥ ይላል። ሁለት ቲሸርት ያለው ሁለት ቲሸርት አንድ ያለው አንድ ነው። አይደለም የሱ ይሄንን ማድረስ ስላልቻልኩኝ ለመካስ ነው። ሁለት የተደረገ በኔ ልክ ስለሆነ ውለታው እየበዛብህ ነው በጣም እና ይሄንን ያደረገችው አንድ እህታችን ነች። በጣም ነው የምትወዳችሁ። እኔ አይደለሁም እስካሁን እኔ መስያችሁ እንዲህ ያላችሁ እኔ አይደለሁም። በጣም የምትወዳችሁ እህታችሁ ነች። ለሱም ባለፈው እናንተ ረስቼዋለሁ ተበጣብጣችሁ ነበራ
ተበጣ እረስቻለሁ። የምር አላወራሁትም። አይ ይሄን ነገር ተነሽገር ውስጥ ነበሩ። ያው አልተቆረቆሙም ባንታ አንተ አለ አይደል ታነዛም አይደርስም፣ ቁመት አይደርስም። ወይኔ ማ እሱን ነው አይደርስም እኮ አንተ አሁን አጎንብሳ እኮ አልቆረቀም። የምር ግን ረስቼላችሁ አይደለም። እሺ እኔ አሁን በባህል ምድር አልጨቃጨቃችሁ ብዬ ነውና ችግር የለውም። ፍጻ እንትን ብሎታል። አትደበቅ ችግር የለውም። እና በጣም የምትወዳችሁ ነው። አመስግኗት በቃ እግዚአብሔር ይስጥልን። እህታችን በወጣ የተካ እንዲህ የንጉስና የንግስትና ምን ላድርገኝ ነው የኔም የንጉስ ወንድም እንዲህ ማርያምን የሚያምረቃ ነውና እግዚአብሔር ይስጥልን። እንኳን አደረሰሽ። ሁላችሁም እንኳን አደረሳችሁ። መልካም በዓል ይሁንላችሁ። ቴንኪው በጣም የኛ ውድ እህት እናመሰግናለን። ክበሪልን። እውነት በዓልን እንደዚህ ፏ እንድንልበት አስበሽ ይህን የመሰለ ልብስ ስላሰራሽልን በጣም እናመሰግናለን። የምር በጣም ብዙ ሰዎች አሉ፣ ብዙ እህቶቻችን አሉና እኛን ለማስደሰት ምናምን እንደዚህ ልብስ የበዓል ልብስ በዓል ሲደርስ ምናምን ያሰሩልናልና አምረን እንድንታይ አሁንማ እኔ ትንሽ ቆይቼ ምናምን እኔ ሶፍር ወደፊት ትልቅዬ ሴትዮ ስሆን ሱቅ ከፍትና እንትን እላለሁ። ያው የምትፈልጉ በእኔ ጉራጌሞን ሁሉን ነገር ወደ ስራ የስራ ሰው ስትሆን ማለት ነው። ለማንኛውም ውድ ቤተሰቦች ያው በጣም ደስ ብሎኛል የምር በጣም የሚያማምሩ ልብሶች አሉንና ፋን እንልበታለን። አመሰግናለሁ ውድ እህቴ እንደዚህ ስላሳመርሽ። ለብሼው ደግሞ ታይኛለሽ ለበዓል ነገ ፋብለንበት እንመጣለን። እኔ ተገላገልኩ በቃ አንተ ያው እኔ የሚበቃኝ አይ እንደሚበቃኝ እርግጠኛ ነኝ። እኔ ችግር የለብኝም። ልብስ ጠቦኛ ታውቃለህ? ሰፍቶብሽ ነው ያው ቀጭን ስለሆንኩ ብዙ ጊዜ ይሰፋኛል እንጂ አይጠበኝም። እና አሁን ወፍረሻል። እሱ አሁን አሪፍ ነኝ። አሁን አሪፍ ነኝ። ፊቷ እያበጠ ነው፣ ሊፈነዳ እኮ ነው። አይተዋል ዳንተ ብርቱካን መስለሻል። አዎ አመሰግናለሁ። ኧረ እሷ እንትን ይሻላታል። ምንድን ነበር ያለችው? መንደረኝ ለምን የቅድሟ መውደድ እኔም በጣም ነው የማመሰግነው። በጣም ነው የምወድሽ። እግዚአብሔር ይስጥልን። በጣም አሪፍ ነገር ነው የሰጠኝ። በጣም ተመችቶኛል። በጣም ነው የማመሰግነው። ኧረ በጣም መልካም በዓል ይሁንላችሁ። መልካም በዓል። ሁላችሁንም እንወዳቸዋለን። ቻው ቻው።